ከዛማ ተቀራረብንና እቅፍ ውስጥ ገብቼ ይሆን የማላውቀው ስሜት ውስጥ ገባሁ። ምን ይፈጠራል? ድንገት እኮ ነው ፍስስ ብዬ ጭልጥ ያለ እንቅልፍ ውስጥ የገባሁት። ቆይ አንዴ መልሼ እደውልልሻለሁ። ግቡ አይባልም እንዴ? ገባ አይደል እንዴ? ለማንኛውም እንዴት ነሽ ዛሬ? ይሻላልሽ? ደህና ነኝ። ከትላንቱ ይሻለኛል። ምንም አይደለም። እሺ በቃ ካመመሽ ኤኒ ታይም አንኳኩ። ምንም እንዳትሰቅቂ እሺ? ካመመኝ ቀሰቅሳለሁ። እሺ ደህና ደሪ። በቃ እሺ ደህና ደር። ካመመሽ ድንገት እዚህ ልደር እንዴ? አይ ድንገት ካመመሽ ብዬ እኮ ነው። ለማንኛውም በቃ ኧረ እሺ ና ሳሚ እዚህ ደር። እኔም እኮ ተሳቅቄ ነው እንዳላስቸግር ብዬ እንጂ ዛሬ ቀኑ ሙሉ እያዞረኝ ነበር የዋልኩት። የምን መሳቀቅ? እንደውም የገርምሽ ነገር እንደ ትናንት ከፍታ ይቻላል። እኔም እኮ አንተ ጋር መጥቼ ለመተኛት ፈልጌ ነበር። እና ለምን ሀሳብሽን ቀየርሽ? አበዛው ሹዱ ላይ እንዳታባረረኝ ነው። ትናንትና ጥሩ ሰው አላልሽኝ ነበር እንዴ? እና ለዛ አይደል እንዴ ጥሩ ሰው ስለሆንክ እዚህ ታማ ብቻዋን መተኛት የለባትም ብለህ መጣው? አንቺ አስቤ ይመስልሻል? አይደለም። በነገራችን ላይ ምንሽም የቤት ሰራተኛ ይመስላል። ማለቴ እንዴት? አይ እንዲሁ ነው። ከዚህ ቤት የነበሩት የቤት ሰራተኞች እንዳንቺ አልነበሩ። እንዴት ነበሩ እነሱ? እነርሱማ እንደራሳቸው። እኔስ? አንቺ ደግሞ እንደዚህ። እንዴት ማለት? አንድ ነገር ላስቸግርሽ? የፈለከውን። ምን ነው ጋሼ በዚህ ሰዓት? አይ ቅድም የጀመርነውን ነገር ለመጨረስ ከዚህ ሰዓት ውጪ የተሻለ የለም ብዬ እኮ ነው። ማለት ምንድን ነው የጀመርነው? መጠጋጋት ነው። ልክ እንደዚህ መነካካት። እመኚኝ ሰላም፣ አሁን እግሬ ላይ ወድቀሽ ትለምኛለሽ። እኔ አይደለሁም ግርማ። እንድትገቢ አልፈቀድኩልሽም እኮ። ላናግር እፈልጋለሁ። ምንድን ነው የምትናገሪው? ማለቴ አንተ እንዳሰብከው አይደለም። ምንድን ነው ያሰብኩት? ከጋሽ ግርማ ጋር እውነት አይደለም። አንተ እንደተረዳኸኝ አይደለም። ይኸውልሽ እሱን ለእኔ ማስረዳት አይጠብቅብሽም። ይቅርታ። አሁን ሌላ የምትይ ነገር ከሌለ ፕሊስ እባክሽ ታስቸግርሽ። እሺ ደህና ደር። እሷ አጉራን ሰቅላ ተኝታ እሱ ራት ያዘጋጅላታል። ደግሞ ገና ከእንቅልፏ ሳትነሳ ቁርስ ያዘጋጅላታል። ነገሩ እኮ ባያምረኝ እኮ ነው ባስቸኳይ የጠራሁሽ። ያው
ፍቅረኛዋን በሰራተኛው የተቀማች የመጀመሪያዋ ሴት እንዳትሆኝ ብዬ ነው። እኔ ምን ላድርግ ጋሼ? ሰራተኛዋን እንድታባርሯትና ሌላ ሰራተኛ እንዲቀጥሩ ደጋግሜ ነግሬዋለሁ፣ ግን እሱ የሚሰማ አይደለም። አይ ማባረርማ አይሆንም። ክብሩን መጠበቅ የነበረበት የሱ ፋንታ ነው። ያው ምናልባት ከሱ ጋር ብትኖሪ ምናልባት ሀሳቡን ይቀይራል ብዬ ነው እንጂ ማባረሩማ ሰራተኛ መቀየሩን ምንም መፍትሄ ሊሆን አይችልም። እሱማ በፊት አብረን እንድንኖር ደጋግሞ ጨቀጨቀኝ ነበር። አሁንስ? አሁን እንኳን አስቶት አያውቅም። አሁንማ እዚህ እንድትመጪ አይፈልግም። እዚህ ያለው ነገር ተመችቶታል። ግዴለሽ ሜሮን፣ ሳትዘገይ አሁን ሀሳብሽን መቀየር አለብሽ። እዚህ መኖር አለብሽ። እንግዲያውስ ከሳሚ ጋር እናወራበታለን። ያው እኔ ካለው ደግሞ ሰራተኛም አያስፈልግም። ምን ነው? አይ እንዴት እንደዚህ ትያለሽ? ለሚስትነት እንጂ ለሰራተኛነት እኮ አይደለም እዚህ የምትመጪው። ይቺን ርካሽ ሰራተኛ ካልሲሽን እያሳጠብሽ ፍዷን ማሳየት አለብሽ። እሱስ ልክ ኖት ጋሼ። ያው ከዚህ ብትወጣም ማርፋ ላትቀመጥ ትችላለች። ስለዚህ እዚህ እንዳለች አሳሯን አሳያታለሁ። ለምንድን ነው ይሄን ያክል እየተበሳጨ ያለሁት? አባቴ እንዴ ከሰራተኛ ጋር ይማግጣል ብዬ ነው ወይንስ በሰላም እየቀናው ነው? በአስቸኳይ እፈልጋለሁ። እስቲ እኮ ስራው ላይ ትችል መጣት እና ዛሬም ናፍቀኸኛል የምልህ መስሎ ነው። እና ምን ነው አልናፈኩሽም? አንተ ናፍቀኸኝ ነበር። እኔማ ሁሌ እንደናፈቅሽ ነው። አዎ በእናትህ በደንብ ነው ፊት ላይ ናፍቆት የሚነበበው። አሽሙር መሆኑ ነው። ፍቅር ከጀመርን ለመጀመሪያ ጊዜ 2 ቀን ሙሉ ሳንገናኝ ሳንደዋወል። ይቅርታ የኔ ቆንጆ፣ ሰሞኑን በጣም ስራ በዝቶብኝ ነበር፣ እየደከመኝ። አረ ቴክስት ለመጻፍ። እሺ በቃ ሶሪ የኔ ቆንጆ፣ አይደገም አልኩ። ለጥፋቴ ደግሞ አሪፍ ራት እቀጣለሁ። ቅጣቱ እንኳን አያስፈልግም። እንደውም ከዚህ በኋላ ተለያይተን እራታችንን አንበላ። ምን ማለት ነው ደግሞ እሱ? ማለትማ አብረን እንድንኖር ወስኛለሁ። ማለት አንተ አልነበርክ እንዴ አብረን እንኖር እያልክ ስጨቀጭቀኝ የነበረው? እሱማ ግን እኔ ድንገት ሀሳብሽ ምን አስቀየርሽ ብዬ ነው። ልቤ ናታ ከአንተ ውጪ ደስታ እንደሌለ ነገረችኝ። ምን ነው ደስ አላለህም እንዴ? ኧረ ደስ ብሎኛል። አረ ሳሚቶ ከባድ ነው። ሰራተኛዋ ታስገባዋለች። ተው አንቺ ምን ተጎልተሽ ታይናለሽ? ተነሽና ሻንጣዎቹን አስገቢ እንጂ። ቁጭ በይ አርፈሽ ቡናውን አፍሽን ያስገባዋል። ምን ማለት ነው? የቤት ሰራተኛ እያለ የቤት ሰራተኛ እንጂ ቀን ሰራተኛ አይደለችም። አንቺም አረፍ በይ፣ ደክሞሻል። እኔ አመጣዋለሁ። እንዴት አመሸ? እንዴት ነሽ? ለን ዌልካም። እንደምሽልኩ ሻንጣ ቀርቶ ከሱቅ ራሱ ዳቦ ገዝታ ስትመጣ አትሸከሚ እኮ ነው የሚላት እሱ። አዛኝ እኮ ነው ልጅ። በጣም ወይ ሳሚ
ስሚ አንቺ ምን ያጋድምሻል? ሌሊት እኮ ነው ገና አልነጋም። ከዚህ በኋላ እንደ አህያ መጋደም የለም። በዚህ ሰዓት ተነስተሽ ቁርስ ማዘጋጀት ይኖርብሻል። በዛ ላይ እንደ ወትሮ በርበሬ በዘይት ለውሶ ፍርፍር ምናምን እያሉ ማጭበርበር የለም። እሺ ከዚህ በኋላ የምግብ ፕሮግራም ይኖረናል። እያንዳንዱ አካሄዳችን የተጠና ነው የሚሆነው። ሰሚኛለሽ አይደል? እሺ ጎበዝ ልጅ። የቤት ሰራተኛ እሺ ሲል ነው የሚያምርበት። ዛሬ ለቁርስ የአትክልት ሾርባ፣ እንቁላል ሳንዱች እና የተጠበሰ የመጥበሻ ዳቦ ታዘጋጃለሽ። ጎበዝ። አሁን ልክሽ በደንብ እየገባሽ ይመስለኛል። በይ መልካም ስራ። ልክ 1 ሰዓት ሲሆን እንድቀሰቅሽኝ ደግሞ። ምንድነው ዛሬ በዚህ ሌሊት ተነስተሽ ጥሩ መዓዛ ስታሽችን ያነጋሽው? ዛሬ የሳሚ ሰርግ ነው እንዴ? ደህና አደሩ ጋሽ። 5 ዓመት እንኳን አልበልጥሽን ጎረምሳ ጋሼ እያልሽ ከምታጨናንቂ ግርምሽ ብትይኝ እኮ ላፍሽም ይቀላል። የሳሚ አባት አይደሉም እንዴ? የሳሚ የእናት ባል በሚለው ይስተካከልልኝ። እሺ አዲሷ እመቤትሽ እንዴት ናት? ጥሩ ናት። አዎ ጥሩ ልጅ ናት። የሚስቴ ልጅ እንደሷ ያለ ጥሩ አስተዋይ ፍቅረኛ ስላለችው በጣም ደስተኛ ነኝ። ደግሞ በቅርቡ ይጋባሉ። በቅርቡ ማለት ምን ነው ቆልሽ ተገፈፈ? የማይጋቡ መስሎች ነበር እንዴ? አረ አይደለም፣ ደስ ብሎኝ ነው። ደስ ይላል። ምን መጋባታቸው ደስ ብሎኝ ነው። አይ ደስ ያለሽማ አትመስይም። ምን ነው ችግር አለ እንዴ? አረ ምንም ችግር የለም። በቃ በጣም ደስ ብሎኝ ነው። ጋብቻ ጥሩ ነው፣ መጋባት ደስ ይላል። በይ እንግዲህ ቁርሱን ፈጠን አድርጊው። እሺ ሰላም ነው ሳሚ? የተፈጠረ ነገር አለ? አዎ የሆነ ነገር ሆኛለሁ። ምንድን ነው የሆንከው? ደጋግሜ ስላንቺ እያሰብኩ ነው። እዚህ ቤት ውስጥ ለወራቶች ስትቆይ በእንደዚህ አይነት ስሜት አስቤሽ አላውቅም። እኔ እንጃ ምን እያደረኩ እንደሆነ። ልክ ልሁን አልሁን አልገባኝም። ምን እያልከኝ ነው? እኔ እንጃ፣ እኔም አልገባኝም ሰላም። ብቻ ደጋግሜ ስላንቺ እያሰብኩ ነው። ስለኔ ምን? ባያምሽ ጥሩ ነበር መሰለኝ። ባላቅፍሽ፣ ደረቴ ላይ ባትደገፊ፣ እንዳያምሽ ፈርተሽ እኔ ጋር መተሽ ባልተኛሽ፣ ልቀፍህ ብለሽ ባልጠየቅሽ፣ ባልተቃቀፈ ክንዴን ተንተርሰሽ የትንፋሽሽ ሙቀት ምን ያክል ልብን እንደሚያሞቅ ባልረዳ ይሻለኝ ነበር። ለምን ሳሚ?
እንድንቀራረብ አትፈልግም? አላውቅም። ደጋግሜ ስላንቺ እያሰብኩ ነው። የሆነ የማላውቀው ስሜት የተሰማኝ ነው። ዛሬ አንተ የተሰማህን ስሜት እኔ ከተሰማኝ በጣም ብዙ ጊዜ ቆይቷል። ግን ያው ፍቅረኛ አለህ ብዬ በማሰብና እንዲሁም ደግሞ እኔ ላንተ የሚገባ ሴት ስላሉ ተነሺ ቁርስ ስሪ። እንደ አህያ ተጋድሞ ማንጋት አይቻልም ሴትዮ። በስመ አብ ወልድ። ምንድን ነው? ምን ነው? በዚህ ላይ ታይኔን ስገልጥ እንደዚህ ያፈጠሽብኝ መደንገጥ ይመስለኛል። አንተ ምን አለብህ እቴተኛ? ማለት አንቺስ ምን አለብሽ? እኔማ አንድ ያላማረኝ የሸተተኝ ጉድ አለ። እሱን ሳስብ ቁጭ ብዬ ነው ያደርኩት። ምን ነው? ምንድን ነው ያስጨነቀሽ ታዲያ? አይ ልነግርህ አስቤ ነበር እኮ ነኝ። ግን ምን? ለምን ዙሪያ ጥምጥ የምትሄጂው? ለምን ያሳሰበሽ ነገር አትነግሪኝም? እነግርሃለሁ እኮ ግን ያው ባልተጨበጠ ነገር አንተም እንዳትናደድብኝ ብዬ ነው። እንዴት? ቆይ ያስጨነቀሽ ነገር ከኔ ጋር የሚገናኝ ነገር ነው? አዎ ሳሚ፣ ለቃሉ ይቅርታ፣ ግን ሰራተኛዋ ጋሽ ግርማ ክፍል ስትመላለስ ነው ማለት። ምን? እንዴት? ቆይ ምን ልትሰራ ትችላለች እሱ ክፍል? እኔም ግራ የገባኝ እኮ እሱ ነው። ስሚ አንቺ። በስመ አብ ወወልድ ወመንፈስ ቅዱስ። አስደነግጥሽ እኮ። ምንድነው? ሰይጣን ነው የምትመስይው እያልሽኝ ነው? ኧረ እኔ አልወጣኝም። ምንድነው የምትንተፋተፊው? እስካሁን ሰርተሽ አልጨረስሽም? አራት አይነት ወጥ እኮ ነው ስሪ ያልሽኝ። 10 አይነትም ስሪ ልበልሽ። ስለ ቁጥሩ የጠየቀሽ የለም። እስካሁን ሰርተሽ አልጨረስሽም? ስሚ ደግሞ ሰውየው ማታ ጠጥቶ ነው እንደገባው። የቱ ሰውዬ? መቼም ውዱ ባሌን ሰውዬ እንደማልለው ጠንቅቀሽ ታውቂያለሽ። እና ጋሽ ግርማን ነው ሰውዬ ያልሽው? እንደዛ ነገር። ለማንኛውም ቤቱ አረቄ ነው የሚሸተው። እኔ ግን አልሸተተኝም። ያንቺ አፍንጫ እናቴ ነገር ብቻ ነው የሚያሸተው። ሽታው ጎረቤት ድረስ ነው የሚሸተው እኮ። አሁን ሞሌውን በኦሞ ዝፍዝፍ አድርገሽ ሂጂና አጽጁ። እሺ ምግቡን ልጨርስና ማን አለሽ? እኔ ያዘዝኩሽን ብቻ አድርጊ። አሁን ስቶፉን አጥፊውና ሂጂ። ምግቡን ስትመለሽ ትሰሪዋለሽ። ደግሞ ሳሚ ሲነሳ እንደዚህ ቤቱ ሸቶ ካየው ይበሳጫል። ስለዚህ አሁን ዳይ ያዘዝኩሽን ስሪ። እሺ። የት ሄድሽ?
እስኪ ተወኝ እባክህ። ማለት ታውቃለህ፣ በጣም ብልህና አስተዋይ ባል አገኘው ብዬ አስብ ነበር። ማለት አሁንስ ምን እያሰብሽ ነው ታዲያ? ነገሮችን በሶስት አቅጣጫ ማየት መቻል አለብህ። አንቺ ልጅ ዛሬ ምንሽም እየገባኝ አይደለም። ቆይ ምን እንደሆነሽ ነው ፈልጊው? ጠንቃቃና ንቁ እንድትሆንልኝ ነው የምፈልገው። እዚህ ቤት ከመጣው ገና 3 ቀኔ ነው፣ ግን ይኸው በ3 ቀኔ ሰራተኛዋን ሴራ ደረስኩበት። ተሳስተሻል ሜሮን። ሰላም አንቺ እንደምታስቢያት አይነት ሰው አይደለችም። አሁን ምን እየሰራች ያስኳት ይመስልሃል? አረ በዚህ ሌሊት አትነሳም። ተነስታማ አገኘዋት ነው የምልህ እኮ። እንቅልፍ እምቢ ብሏት ሊሆን ይችላል፣ ወይ ደግሞ አንቺን ለማስደሰት ብላ በሌሊት ተነስታ ቁርስ ለመስራት ይሆናል። እና ኪችኑን ጋሽ ግርማ ክፍል አስገባችሁ እያልከኝ ነው? ምን አባት ክፍል? ሳሚ ሜሮን ሰላም ነው? የሌባ አይነ ደረቅ መልሶ ልብ ያድርቅ አሉ ሳሚ። አንቺ ቀጥይ። ቆይ ምን ለማድረግ የሞከርሽ ነው ግን? በዚህ ሌሊት ሰው ክፍል ምን ልትሰሪ መጣሽ? ምን ባለጌ ነሽ! እሺ ቅሌታም። ብሉ ጋሽ ግርማይ፣ ምን ይጨመር? እየበላው ነው። ሁሉ ሙሉ አይደል? አዎ ሳሚ እየበላ። ዛሬ ከባልሽ ጋር ጥሩ አድረሻል መሰለኝ። ሳቅሳቅ ብሎሻል። ጥሩ አደርከማ አንተ ነህ። ተስበህ እንዴ ታስ ያለበት ዝላ አይችልም አሉ። በእንግዲህ ላያችሁ ላይ እንዳደፍናት ሰልፊ ሰውየው ምን ሆኗል? ያው ምግቡ ነው። ለስሙ ለ3 አይነት ይሰራል፣ ግን አንዱ መህል ቅጠል አይልም። እኔ ምልክ ቆይኛ እንዳሰብነው ባይሆንስ? እና በሌሊት እሱ ክፍል የሚያስገባት ምን ምክንያት ሊኖር ይችላል? እኔ እንጃ። ብቻ ምናልባት ሙሊያ ይዛ ስለነበረ። ልክ ነሽ። እንደዛ ማሰቡ ሳይሻል አይቀርም። ቢሆንም በዛ ሌሊት እሱ ክፍል መገኘቷ፣ በዛ ላይ ደግሞ አወጣጧን አይተው ስትንሿከክ እንደዛ። ኧረ አዎ፣ አንቺም አታውቂው ብዙ ነገር አለ። ማለት ምንድነው? እኔ የማላውቀው ነገር። እስኪ ተይኝ እንዴ ሳሚ ንገረኝ እንጂ ምንድነው የማላውቀው ነገር? ምንም አይደለም፣ ተይው። ነገሩ ስር ሳይሰድ አንድ መፍትሄ መፈለግ አለብኝ። እንዴት ነሽ? ደህና ነኝ። እንዴት ነህ? መቀመጥ ይቻላል? ይቻላል። መተኛት ምን ነው? ሽማግሌ ካልሆነ አታስተኝም? አልገባኝም። ምን ለማለት ፈልገህ ነው? እሱን ተይው። አሁን ለመጨቃጨቅ አልመጣሁም። ለምንድን ነው ደጋግሜ ስለ አንቺ እያሰብኩ ያለሁት? የእውነት
ስለኔ እያሰብክ ነው? አይገርም? ነገ የማገባት ፍቅረኛ አብራኝ ተኝታ አንቺ ትናፍቀኛለሽ። ስሚ አንቺ ገልቱ። አቤት። ምን አልሽኝ? ሰርተሽ አልጨረስሽም? አሁን አይደል እንደ ጀመርኩት። ለዚህ እኮ ነው በሌሊት ተነስተሽ ስሪ የምልሽ። ለማንኛውም አሁን እሱን ታዩና እዛ ጋር የተከመረውን ልብስ አውጥተሽ እጠቢ። እንዴ በዚህ ጠዋት ልብስ ማጠብ? ሳሚ እኮ አሁን ወደ ቢሮ ሄዳል። ቁርስ አይደርስለትም። እስከዛ እሱ ልስራ። ማን ነው አንቺ ሳሚ ተቆርቋሪ ያደረገሽ? አሁን በይ እሱን ታዩና ያዘዝኩሽን ስሪ። ከቁርስ በኋላ አይደርስም? እኔ እሰራለሁ፣ ችግር የለውም። አንቺ የታዘዝሽውን ስሪ። እሺ። እኔ የምለው ዛሬ ቁርስ የሚቀርበው የታጠበ ልብስ ነው እንዴ? እኔ ምን አውቃለሁ ጋሽ ግርማ። ይሄው በጠዋት ተነስታ ትፈትጋለች። ደረደር ከባይ አድረንማ ነበር። ያው ቁርስ የሚያቀርብልን የለም እንጂ። ወይ አንተ እንደለመድክ ለምን ቁርስ አሰራላት? እስኪ አሁን በሌሊት ተነስቶ ልብስ ከመፈተግ ቁርስ መስራት አይቀርብም? ሰላም፣ ልብሱን ታዩና ናይ ቁርስ አቅርቢልን። እሱን ስትመለሽ ትደርሽበታለሽ። እኔ ልሂድ በቃ። እቺ ልጅ ግን በጤናዋ ነው? ምን ታድርግ እሷ ቀንም ሌትም አላስተኛ ናት። በቃ እኔ ልሂድ፣ እናንተ ብሉ። እቺ ተረገመች ልጅ አሁን በሌሊት ተነስቶ ልብስ መፈተግ ይቀርባል ወይስ ቁርስ መስራት? እኛም እሷ አለሽ ብለን መቼስ ኪችን አንገባ። እኔ ልሂድ በቃ፣ እናንተ ብሉ። ወይ የኔ ፍቅር ፍሪጅ ውስጥ ፓፓያ አለ፣ እሱን ልስራለህና ጠጥተህ ትሄዳለህ። ችግር የለውም፣ እኔ ቢሮ እበላለሁ። ልሂድ። መልካም። የት አባቷ ሰራሁላት። ገና በራስ እጅ በጥፊ ብለህ እንድታባረራት ካላደረኩ እኔ ሜሮን አይደለሁ። በጣም ደስ ይላል። መቼስ በሀሳቤ ተስማምተሽ መሆን አለበት ቤቴ ድረስ የተገኘሽው። አዎ ማለቴ የምን ሀሳብ? ምን ያደናግርሻል? ችግር አለ? አረ ችግር የለም። ግን ያው ግን ምን? ትንሽ ጊዜ ያስፈልገኛል። ስሚ፣ እኔ እኮ ግርማ ነኝ። ከአንድ ሰራተኛ ጋር ለመተኛት ይሄን ያህል ጊዜ የሚፈጅ ይመስልሻል?
ሰላም አረ ሰላም አንቺ ውሻ ብለሽ ሳሚ ማማለል አልሆነልሽ ሲልሽ ከአባትየው ጋር ጀመርሽ። ስነ ስርዓት ያዥ። እኔ እዚህ አንገቴን ደፍቼ የምሰራው የኑሮ ጉዳይ ሆኖብኝ እንጂ ያንቺን ቆሻሻ ንግግር የምሰማበት አይደለም። ማነው ቆሻሻ? ትሰሚኛለሽ? እኔ ሳልሆን ቆሻሻ ስራሽ ነው ቆሻሻ መስብልሽ። እሺ ደግሞ አትርሺ፣ እኔ መቤትሽ፣ አንቺ ደግሞ ገረድ መሆንሽ እንዳትረሺ። እሺ ሜሮን አያት አይደል? እኔ ወደ ልደበድበኝ ስትጋበዝ አንቺስ እንዴት እንደዚህ ትናገሪያታለሽ? ማለት ከሷ ጎን መሆንን ልታሳየኝ የሞከርክ አይደለም። እኔ ሁሌም ከተበዳይ ጎን ነኝ። ምን እንዳለችኝ እኮ ስላልሰማት ነው። ምንም ብትናገርሽ ካፍሽ የቆጣው ቃል ግን ደስ አይልም። እና ደግሞ አጥፍተሻል፣ ይቅርታ ጠይቂያት። ማለት ማን ስለሆነች ነው የቤት ሰራተኛ ይቅርታ ጠይቂ የምትለኝ? አየሽ አይደለ? ሁሌም አንቺ ከስተሽ አትማሪም። ደህና ነሽ ሰላም? ደህና ነኝ። አንተ እንዴት ነህ ሳሚ? ተረጋጋሽ? ምንድን ነው? ምን ተፈጥሮ ነው? ምንም የተፈጠረ ነገር የለም። ያው እንዴ መጣሻለች እንዴ? ፊትሽ ምን ሆነሽ ነው? ምንድን ነው?